ከዓመታት በፊት አንድ ካሊያን ሚቱ የተሰኘ ሰው ኦሾን እንዲህ ሲል ጠየቀው፣ የተወደድከው መምህር ሆይ ለምንድነው እኔነቴን ለመቀበል ምፈራው በፍርሃት ምረደው? ካሊያን ሚቱ ሁሉም እንዲሁ ነው። ሁሉም ራሱን እውነተኛ ማንነቱን ለመቀበል እንደፈራ እንደተርበደበደ ነው። ሁሉም ሰው ራሱን እንዳለ ሳይጨምር ሳይቀንስ ለመቀበል እንደፈራ ነው። አሁን በዚህ መንገድም ነው የሰው ልጅ በዘመናት ታሪኩ እያንዳንዱን ሕፃን ቀርጻለሁ ብሎ አጣሙ ያበላሸው። ዘዴው ቀላል ነው፣ ግን በጣም አደገኛ። ዘዴው አንተን አውግዞና አራክሶ እንድትከተለውና አርያ እንዲሆን ምሳሌ ተብዬ ማቀበል። ይህ ነው ራስን ሳይሆን ሌላውን እንድትሆን መገፋፋት ነው። ይህ ነው ዘዴው። ክርስቲያኑ ኢየሱስን ለመሆን ይሞክራል። ቡዲስቱ ቡድሃን ለመሆን ይጥራል። ራስን እንድታጣ አንተን ከራስ ለመነጠል የሚውለውን ይህን አደገኛ ዘዴ ምናልባትም ጉዳዩን የሚፈጽሙት ሰዎች ራሳቸውን በደንብ የሚረዱት አይመስለኝም። ኢየሱስ መስቀል ላይ ሆኖ ለሰው ልጅ የተናገራቸው የመጨረሻ ቃላት በብዙ መልኩ ዋጋ ያላቸው ናቸው። በተለይ ከዚህ ጉዳይ ጋር በተያያዘ ኢየሱስ መስቀል ላይ ሆኖ እንዲህ ሲል ነበር የጸለየው፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይህ ለሁሉም እናት፣ ለሁሉም አባት፣ ለሁሉም አስተማሪና ቄስ፣ የሃይማኖት አባት፣ የሥነ ሥርዓት ጠበቃ የሚሠራ ነው። አሁን ባህልን፣ ማኅበረሰብን፣ ስልጣኔን እንቀርጻለን፣ እያንዳንዱን ልጅ በትክክለኛው መንገድ እንመራለን ለሚሉት ሁሉ የሚሠራ ነው። ምናልባትም የሚሠሩትን አያውቁ ይሆናል። ምናልባትም ለእናንተ ማድረግ የሚችሉትን ጥሩ ነገር ሁሉ እያደረጉ እንዳሉ ይሆናል የሚያስቡት። የሐሳባቸውን መልካምነት አልጠራጠርም። ግን አንድ እንድትገነዘቡ የምፈልገው ነገር አላዋቂ መሆናቸውን ነው። በእንቅልፍ ልቡ በደመ ነፍስ እንደሚሄድ ሰው ናቸው። የሚያደርጉትን የሚያውቁ ሰዎች አይደሉም። አንድ ሕፃን ልጅ የሚሠራውን በማያውቅና በደመ ነፍስ በሚመራ ማኅበረሰብ ውስጥ ይወለዳል። ከዚያም በደመ ነፍስ የሚመራው ማኅበረሰብ እመራበታለሁ በሚለው ሐሳቡና መርሁ ሕፃኑን መቅረጽ ይጀምራል። ማኅበረሰቡ ይህን ሲያደርግ ግን የረሳው አንድ መሠረታዊ ነገር አለ። ሕፃኑ የራሱ የሆነ ብቃት፣ ዝንባሌና ተሰጥኦ እንዳለውና መሆን ያለበትም ራሱን እንጂ ክርስቶስን፣ መሐመድን፣ ክሪሽናን ወይም ቡድሃን መምሰል እንደሌለበት ማኅበረሰቡ ፈጽሞ አያውቅም። ራሱን ካልሆነ፣ ወደ ራሱ እውነተኛ ብቃትና ማንነት ካላደገ፣ እውነተኛ ማንነቱ ካላበበ ዕድሜ ልኩን መከረኛ፣ ሐዘንተኛና መራር ሰው ሆኖ ነው የሚኖረው። ሕይወቱ ገሃነብና እርግማን ነው የሚሆነው። እናም ምን እንዳጠፋ፣ በሕይወቱ ምን ስህተት እንደሠራ ሊያውቅ አይችልም። ከመጀመሪያውም በተሳሳተ መንገድ ላይ እንዲጓዝ ነው የተደረገው። በተሳሳተ መንገድ ላይ እንዲሄድ ያደረጉት ደግሞ ይወዱኛል፣ ይንከባከቡኛል ብሎ የሚያስባቸው ሰዎች ናቸው። እውነታው ግን ዋነኞቹ ጠላቶቹ እነሱ ናቸው። ወላጆች፣ መምህራን፣ ቀሳውስቱ፣ ሼኮቹ፣ የማኅበረሰብ መሪዎቹ በመላ እስከ ዛሬ በምድራችን የተወለዱ ልጆች ሁሉ ቀንደኛ ጠላት ናቸው። እናንተም ሳትጠረጥሩ እነሱም በደመ ነፍስ ከራሳችሁ ሲያርቋችሁ፣ ሲገፏችሁ ኖረዋል። እናም እናንተን ከራሳችሁ ለማራቅ፣ ከማንነታችሁ ለማጣላት እናንተን አንድ ነገር ማሳመን ግድ ይላል። ይህም በራሳችሁ ምንም ዋጋ የሌላችሁ ከንቱ መሆናችሁን ማሳመን። በእርግጥ ማኅበረሰቡ፣ ታላላቆቻችሁ፣ መምህራኑ የሰጧችሁን ሕግና መመሪያ ከተከተላችሁ አክብሮት ይሰጧችኋል። አሁን ውሸታምና አስመሳይ መሆን ከቻላችሁ የማኅበረሰቡ የተከበረ አባል ትሆናላችሁ። ነገር ግን ለራሳችሁ እውነተኛ ማንነት ታማኝና ሐቀኛ መሆን ካሻችሁ ግን ሁሉም ይረግማችኋል። ሁሉም እያወገዛችሁ በራሳችሁ መንገድ ለመቀጠል ደግሞ ትልቅ ወኔ ይጠይቃል። ጥሩም ልሁን መጥፎ፣ ብትቀበሉኝ ባትቀበሉኝ፣ ብታከብሩኝ ባታከብሩኝ ግድ የለኝም። ማንንም አልሆንም፣ ራሴን ነው የምሆነው። አንድ ነገር ግን እርግጠኛ ሁኑ፣ እኔ ራሴን እንጂ ማንንም አልሆንም ብሎ በድፍረት ለማወጅና በዚህም መንገድ ሕይወትን ለመምራት ከብረት የተሠራ አከርካሪ ያለው ጠንካራ ሰው መሆንን ይጠይቃል። እንዲህ ለማለት ሕይወትን በተመለከተ ፍጹም አብዮታዊ የሆነ አቋም ሊኖር ያሻል። እናም እያንዳንዱ ሰው ከተዘፈቀበት ማለቂያ የለሽ የመከራ ሽክርክሪትና አረንቋ መውጣት ካሻው ይህ አይነት መሠረታዊ የእምቢተኝነት ስሜት ሊኖረው ይገባል። ለምን ይሆን እኔነቴን ለመቀበል የምፈራው፣ በፍርሃት ምርደው ብለህ ጠይቀሃል። ምክንያቱም ማንም አንተን እንዳለ እንደሆንከው ሳትጨመር ሳትቀነስ አንተነትህን የተቀበለ ሰው ስላልነበረ ነው። ፍርሃት ሲፈጥሩብህ ኖረዋል። ራስህን ማንነትህን ከተቀበልክ ሁሉም ሰው አይቀበልህም፣ ይጠላሃል ብለው ነግረውሃል። በዚህም ውስጥ ፍርሃት እንዲጸነስ አድርገዋል።
ይህ ደግሞ እስካሁን ድረስ ያሉ ማህበረሰቦችና ባህሎች ሁሉ ያስቀመጡት አማራጭ ነው። አንተነትህን ተቀብለ ሁሉም ያውግዘኝ ማለት አሊያም አንተነትህን ክደ የማህበረሰቡን ክብር ማግኘት። ምርጫው ከባድ ነው። አብዛኛው ሰው መከበርን እንደሚመርጥ ግልጽ ነው። ግን ደግሞ ከመከበር ጋር አብሮ ፍርሃቱ፣ ጭንቀቱ፣ የህይወት ትርጉም ማጣቱ፣ ትካዜው፣ ምንም የማይበቅልበት አንዳች አረንጓዴ የሌለበት አበቦች የማያብቡበት በረሃ የሆነ ህይወት ውስጥ መዳከር ይሆናል። መጓዝ 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 በህይወት ውሃ ጥም ማረር ብቻ ነው የሚሆነው። ሊዮ ቶልስቶይ ታወሰኝ። ቶልስቶይ አንድ በተደጋጋሚ የሚያየው ህልም ነበር። ሳይኮአናሊስቶች አንድ ክፍለ ዘመን ሙሉ የህልሙን ትርጉም ለማወቅ ታትረዋል። እንግዳ የሆነ ህልም ነው፣ ለኔ ግን አይደለም። ሳይኮአናሊሲስ የማያስፈልገው በግልጽ መረዳት የሚፈታ ህልም ነው ለኔ። ቶልስቶይ ህልሙን ለዓመታት ሳያቋርጥ በየሌሊቱ አይቶታል። እናም ደግሞ እንግዳ በሆነ መልኩ አንዳች አስፈሪ ቅዠት የመሰለ ህልም ነበር። ስለዚህም ሁሌ ሌሊት ላይ ቶልስቶይ በዚህ ቅዠት ላበላብ ሆኖ ቁና እየተነፈሰ ባኖ ይነሳ ነበር። ግን ደግሞ ህልሙስ ምንም የሚያስፈራ ነገር ያለ አይመስልም። እንግዳ የሆነ ህልም ነው። ግን ደግሞ የህልሙን ትርጉም አልባነት ስትረዱ የሆነ የሚረብሽ ነገር አለው። የህልሙ አስፈሪ ቅዠትነት ምንጩም ያ ነው። ያ ህልም የሁሉንም ሰው ህይወት ይወክላል ማለት ይቻላል። የትኞቹም ሳይኮአናሊስቶች ምን አይነት ህልም እንደሆነ ለመለየት እንኳን አልቻሉም። ምክንያቱም ህልሙ ተመሳሳይ የሌለው አይነት ነው። ታይቶም ታልሞም የማይታወቅ አይነት። ህልሙ ሁሌም አንድ አይነት ነው። ሰፊ በረሃ፣ ከአድማስ እስከ አድማስ አይን ማየት እስከሚችለው ድረስ ሰፊ በረሃ ተገጥግጧል። በረሃ በረሃ በረሃ፣ ጭው ያለ መጨረሻ ያለው የማይመስል በረሃ። እናም እዛ ውስጥ 2 ቡትስ ጫማዎች። ቶልስቶይ እነዛ ቡትስ ጫማዎች እሱ እንደሆኑ አውቋል። እናም እነዛ ቡትስ ጫማዎች በዛ በረሃ ውስጥ ያለማቋረጥ ይጓዛሉ። ግን ደግሞ ቡት ጫማዎች ውስጥ ማንም የለም። ቶልስቶይ የለም። ጫማዎቹ ባዶ ናቸው። ግን ዝም ብለው በራሳቸው በዛ በረሃ ላይ ይሄዳሉ። ጫማዎቹ በበረሃው አሸዋ ላይ ሲሄዱ የሚሰማው ድምጽ ብቻ ነው የሚሰማው። ሌላ ማንም የለም። በሐሩር በነደደው በረሃ ውስጥ ቦት ጫማዎቹ ዝም ብለው መሄድ ብቻ። በረሃው ማለቂያ የለውም። ጫማዎቹ መቆሚያ፣ ማረፊያ፣ መድረሻ የላቸውም። ዝም ብለው ብቻ መሄድ። ከጫማዎቹ ኋላ አሸዋው ላይ የታተሙት የጫማዎቹ ዳና ለኪሎሜትሮች ተዘርግቶ ይታያል። ከፊት ደግሞ ጫማዎቹ በአሸዋው ላይ ማለቂያ የለሽ ጉዞ። ቅዠት ላይ መስላችሁ ይችላል። ነገር ግን ጉዳዩን በጥልቀት ካያችሁት ሁል ቀን አንዲትም ሌሊት ሳያሰልስ የትርጉም የለሽ የከንቱ ልፋት ህልም ሲታይ ምን ይሰማችኋል? ማረፊያ የለሽ ልፋት ነው። እናም ቡትስ ጫማዎች ውስጥ ማንም የለም። ጫማዎቹ ባዶ ናቸው። በወቅቱ ራሽያ ውስጥ አሉ ለተባሉ የስነ ልቦና አዋቂዎች ሁሉ ተናግሯል። ማንም ግን የህልሙን ፍቺ ሊነግረው አልቻለም። ምክንያቱም ከዚህ ህልም ጋር እንዲያው በሩቁ እንኳን የሚመሳሰል ህልም በየትኛው መጽሐፍ ውስጥ አልተጠቀሰማ። ፍጹም የተለየ ህልም ነው። ለኔ ግን ይሄ ምንም ሳይኮአናሊሲስ የሚያስፈልገው ህልም አይደለም። ለኔ ይህ ቀላል ህልም ነው። የእያንዳንዱን ሰው ህይወት የሚወክል ቀላል ህልም። በነፍሳችሁ ውስጥ በእውነተኛ ማንነታችሁ ውስጥ ወዳለው ግብ እያመራችሁ ስላልሆነ በረሃ ውስጥ ነው የምትጓዙት። ህይወታችሁ የበረሃ ጉዞ ነው። ድካም፣ እረፍት የለውም። ጥም ነው። የትም አትደርሱም። እንዲሁ መልፋት ብቻ። በጣሙን በሄዳችሁ ቁጥር ይበልጡን ከራሳችሁ እየራቃችሁ ነው የምትሄዱት። በጣሙን ትርጉም በሻታችሁ ቁጥር ባዶነት እንጂ አንዳችም የምታገኙት ነገር የለም። ይህ ነው ትርጉሙ። ሰውየው የለም፣ ጫማው ብቻ ነው የሚጓዘው። አሁን በምትሰሩት ነገር ውስጥ የላችሁም። በሆናችሁት ነገር ውስጥ የላችሁም። ነኝ ብላችሁ በምታስመስሉበት ነገር ውስጥ የላችሁም። ማህበረሰቡ ይህን ሁሉ ገሃነብ፣ ይህን ሁሉ መከራ የፈጠረው ግን እጅግ ቀላል በሆነ ዘዴ ነው። አሁን እስቲ ማንኛውንም ሰው አሁን እንዳለኸው ለመኖር ራሱ የምትገባ አይደለህም በሉት። አሁን እንዳለኸው የሆነ ተራ አጋጣሚ ነህ፣ አስቀያሚ ነህ። አሁን እንዳለኸው እንዳፈጣጠረ ምንም ዋጋ ያለውና የሚከበር ነገር የለህም። በራስህ ልታፍር ይገባሃል በሉት እስቲ። ያለምንም ጥርጥር አንድ ልጅን እንዲህ ብትሉት ነፍሱ አድርግ የምትለውን ሳይሆን ያስከብራል የተባለውን ነገር ነው ለማድረግ የሚነሳው።
ስለዚህም ቀስ በቀስ በጣሙን ውሸታምና አስመሳይ የሆነ ከራሱ እውነተኛ ማንነት እየራቀ ነው የሚመጣው። እናም ፍርሃት ያድርበታል። ራስን የማወቅ ፍላጎት ውስጡ ሲጸነስ ወዲያውኑ በታላቅ ፍርሃት መራድ ይጀምራል። ፍርሃቱ ራስን ካወቅከው ራስን አታከብረውም ይልሃል። በእያንዳንዱ ሰው ላይ ያለው የማህበረሰቡ ጫና ቀላል አይደለም። ማህበረሰብ ማንንም አይተውም። ማንንም ማህበረሰብ የራሱን ሐሳብ ግለሰብ ላይ ለመጫን ከፍተኛ ጥረት ከማድረጉ የተነሳ ሐሳቡ የራስ እንዲመስል አንተ ራስህ የሐሳብ እንደሆንክ እንዲሰማ ማድረግ ድረስ ይደርሳል። እናም በስተመጨረሻ ሳታምንበት ከማንነት በተጻራሪ መልኩ የማህበረሰቡ አካል ሆነ ታርፈዋል። እናም ስትወለድ ሃይማኖት፣ ዘር፣ ፖለቲካ፣ ሀገር ሳይኖር ሰው ብቻ ሆነ መወለድን ረስተ ክርስቲያን፣ ሙስሊም ወይም ሂንዱ ሆነ ትቀራለህ። በማንነት ለማበብ የታመቀ የማደግ ዕድልና ፍሬ ውስጥ ይዘህ ነበር የተወለድከው። እንደኔ የሳኒያስ ዓላማ ውጤቱ ምንም ይሁን ምን የፈለገውን ያክል አደጋ ቢኖረውም አንተን ወደ ራስህ ማንነት መመለስ ነው። ወደ ማንነትህ መመለስ አለብህ። ወደ ራስህ ስትመለስ ኢየሱስን ላታገኘው ትችላለህ። አስፈላጊም አይደለም። አንድ ኢየሱስ በቂ ነው። ጋውታማ ቡድሃን ላታገኘው ትችላለህ። በጣም ጥሩ፣ እንኳንም አላገኘኸው። የብዙ ጋውታማ ቡድሃዎች በዚህ ሁለንተና ውስጥ መኖር ፍጹም ደባሪ ነገር ነው የሚሆነው። ህላዌ ወይም ኤግዚስተንስ ሰዎችን ደግሞ መፍጠር አይፈልግም። በጣም በፈጠራ የተጥለቀለቀም ነውና ያንዳንዱን ሰው በአንዳች አዲስ ነገር፣ በአንዳች አዲስ ብቃት፣ በአዲስ ክስተትና በአዲስ ከፍታ አንቆጥቁጦ ነው ወደዚች ምድር ሲያመጣው። ሳኒያስ በሁሉም ማህበረሰቦች፣ በሁሉም ስልጣኔዎችና ባህሎች ላይ ማመጽ ነው። ምክንያቱም የግለሰብ ጸር ናቸውና። ሁሉንም ማህበረሰብ፣ ሁሉንም ሃይማኖትና ሁሉንም ስልጣኔ፣ መላውን የሰው ልጅ ታሪክ ለአንድ ግለሰብ ስል መስዋዕት ላድርገው እችላለሁ። ግለሰብ፣ አንድ ሰው ማለት እጅግ ዋጋ ያለው ነገር ነው። ምክንያቱም ግለሰብ የህላዊ ወይም የኤግዚስተንስ አካል ነው። ፍርሃትን አሽቀንጥረ ልጥል ይገባል። ተፈጥሯዊም አይደለም፣ ከውጭ የተጫነብህ ነው። እስቲ ትንንሽ ልጆችን ተመልከት። ሁሉም ሕፃናት ራሳቸውን ያለምንም ቅድመ ሁኔታ የተቀበሉ ናቸው። ራሳቸውን መርገም፣ ራሳቸውን ማውገዝ የሚባል ነገር አያውቁም። ማንንም መሆን አይፈልጉም። ችግሩ ግን ሁሉም ሰው ሲያድግ መሰረቱን እንዲያጣ፣ ከራሱ እንዲጣላ ይደረጋል። ወኔን አሰባስበህ ወደ ራስ መመለስ አለብህ። ማህበረሰብ እሺ አይልህም። ይህን እንዳታደርግ እንቅፋት ይፈጥርብሃል፣ ያወግዛል። ነገር ግን በውሸትና አስመሳይነት የሌላ ሰውን ሕይወት እየኖሩ መከረኛ ሆኖ ከመኖር መላው ዓለም ቢያወግዝ ይመረጣል። የተባረከ ሕይወት ይኖርሃል፣ በሐሴት የተሞላ። እናም ሁለት መንገድ የለም፣ አንድ መንገድ ብቻ ነው ያለው። የሆንከውንም ሆነ ግን ራስህን መሆን። ከዛም ተነስተ ራስህን ያለምንም ቅድመ ሁኔታ ከመቀበልና ለራስህ ከሚኖር አክብሮት ተነስተ ማደግ ትጀምራለህ። በራስህ አበባ ትደምቃለህ። ክርስቲያናዊ፣ የሙስሊም፣ የቡዲስት ወይም የሂንዱ ሳይሆን የራስህ አበባ፣ ካንተነት ለህላዊው ወይም ለኤግዚስተንስ የሚበረከት ስጦታ። አዲስ አበባ፣ አዲስ መዓዛ፣ አዲስ ስብዕና፣ አዲስ ሰው፣ ልዩ። ከመላው መንጋ ተነጥሎ በራስ መንገድ ለመሄድ ግን ትልቅ ወኔ ይጠይቃል። ከመንጋው ጋር ከህዝቡ ጋር መሄድ ቀላል ነው፣ ይሞቃል፣ ይመቻል። ለብቻ መጓዝ ግን ያስፈራል። አንጎል ተው ይልሃል፣ ያስፈራራሃል፣ ይሞግታል። ተው እንጂ እንዴት የሁሉ ሰው፣ እንዴት መላው ህዝብ እንዴት ሊሳሳት ይችላል ሲል ይሞግታል። ከመንጋው ጋር መክተልተል ቀላል ነው። በህዝቡ መንገድ ለመሄድ ምንም ማሰብ አያስፈልግም። ምክንያቱም ነገሮች ቢበላሹ ኃላፊነት የለብህም። ኃላፊነቱ የሁሉም ነው። ነገር ግን ከመንጋው ስትነጠል ኃላፊነትን በእጅ ታስገባለህ። ብትሳሳት ኃላፊነት አለብህ። ግን አንድ ማስታወስ ያለብህ መሰረታዊ ነገር አለ። ኃላፊነት የሳንቲሙ አንድ ገጽታ ነው። ሌላኛው ገጹ ነፃነት ነው። ወይ ሁለቱም ይኖሩሃል አሊያም ሁለቱም አይኖሩህም። ኃላፊነት መውሰድ የማትፈልግ ከሆነ ነፃነትም አይኖርህም። ያለ ነፃነት ደግሞ እድገት የለም። ስለዚህም ምንም ሁን ምን በራስ ማንነት ታብብ ታድግ ዘንድ ለራስ ሕይወት ኃላፊነት ወስደ በፍጹም ነፃነት ልትኖር ይገባል። ወይ ጽጌረዳ አበባ ወይ ማሪጎልድ አበባ አሊያም አንዱም ስም አልባ የዱር አበባ ሆነ ልታብብ ትችላለህ። ነገር ግን እርግጠኛ ሁን፣ የሆንከውን ሁን። ብቻ ግን በጣም ደስተኛ እንደምትሆን ምንም ጥርጥር የለውም። በሐሴት ትረሰርሳለህ።
የሚያከብር ላይኖር ይችላል። እንዲያውም በተቃራኒው ሁሉም ሊያወግዝ ይችላል። ነገር ግን ውስጥ ነፃ ያልሆነ ሰው የማይሰማው ታላቅ ሐሴት ይነግሳል። እናም ነፃ ሰው ብቻ ነው ወደ ታላቅ የንቃተ ሕሊና ከፍታ መውጣት የሚችለው። ካሊያን ሚቶ ማኅበረሰብ ሁሉንም ሰው አደድቧል። የሁሉንም አእምሮ አዶልድሟል። ማኅበረሰብ ደደቦችን ነው የሚሻው። የላቀ አእምሮ ያላቸውን አይፈልግም። ምንጊዜም የአእምሮ ብቃትን እንደፈራ ነው። ምክንያቱም የአእምሮ ብቃት ሁሌም ቢሆን በባርነት፣ በአጓጉል እምነት እንዲሁም በሁሉም አይነት ጭቆና፣ ብዝበዛና በተራ አምልኮ ላይ እንዳመፀ በዘር፣ በቀለም፣ በመደብና በሀገራት ዙሪያ በሚነሱ ልዩነቶች ላይ አሻፈረኝ እንዳለን እንደተጸየፈ ነው። አሁን የአእምሮ ብቃት ወይም ኢንተለጀንስ በማያቋርጥ አብዮት ውስጥ ነው ያለው። ደደቦች ብቻ ናቸው ሁሌም ታዛዥ። እግዚአብሔር ጭምር አዳም ደደብ እንዲሆን ነበር የሚፈልገው። ምክንያቱም አዳምና ሔዋን ደደብ ሆነው ለዘላለም እያመሰገኑት እንዲኖሩ ነበር የሚሻው። በእኔ አተያይ ዲያብሎስ የዓለማችን የመጀመሪያው አብዮተኛና በመላው የሰው ልጅ ታሪክ ውስጥ እጅግ ትልቅ ዋጋ ያለው ነው። መላው ስልጣኔና እድገት የእግዚአብሔር ሳይሆን የዲያብሎስ በረከት ነው። እግዚአብሔር ይፈልግ የነበረው ደደብ አዳምና ደደብ ሔዋንን ነበር። እናም አዳም የእግዚአብሔርን ትእዛዝ ተከትሎ ቢሆን ኖሮ ይሄኔ አሁንም ድረስ በኤደን ገነት ሳር ትግጡ ነበር። የሰው ልጅ ያደገው በእግዚአብሔር ላይ በማመፁ ነው። እግዚአብሔር አንዳች ድርጅት፣ አንዳች ተቋም ነው። እግዚአብሔር አንዳች ስልጣን፣ ድርጅታዊ አቋምና ማስገበርን ይወክላል። ማንም የአእምሮ ብቃት ያለው ሰው ደግሞ ባርነትን እሺ ብሎ ሊቀበል አይችልም። ባሪያ ከመሆን መሞትን ይመርጣል። ማንም ሊበዘብዘው አይችልም። ከነፍሱ ማዕከልም ማንም ሊነቀንቀው አይችልም። እንድትረዱት የምፈልገው ነገር እኔም ማምነው ባሻፈረኝ ባይነት ሃይማኖት ብቻ ነው። እምቢኝ በማለት ሃይማኖት። ከዚህ ውጪ ምንም አይነት መንፈሳዊነት ሊኖር አይችልም። ከዚህ ውጪ ውስጥ ያንቀላፋው ኃይል ተቀስቅሶ ንቃተ ሕሊና ወደ ታላቅ ከፍታ የመድረስ ምንም አይነት እድል አይኖረውም። እስቲ አንድ ቀልድ ልንገራችሁ። ፓዲ በቅርቡ አቅራቢያው ያለ ከሰማይ መዝለል ክለብን ስካይ ዳይቪንግ ክለብ ተቀላቅሎ ለመጀመሪያ ዝላይ ወደዚያ አምርቶ ነበር። ሁሉም ነገር በጥሩ መልኩ ሄዶ በስተመጨረሻ የፓዲ ተራ ደርሶ ፓዲ ሊዘል ሲል የሰማይ ዝላይ መምህሩ ጮሆ አስቆመው። ቆይ እንጂ ቆይ አለ መምህሩ። ፓራሹትን እኮ አላደረክም። ኦ አዎ አላደረኩም አለ ፓዲ። ያው ዛሬ ገና ልምምድ ላይ ነን ብዬ እኮ ነው። ማህበረሰብ እንዲህ አይነት ደደቦችን ይፈልጋል። በጣም ታዛዥ፣ የፈዘዙ፣ ለመበዝበዝና ወደ እንስሳነት ለመውረድ የፈቀዱ ናቸው። ካሊያን ራስን ለመቀበል አትፍራ። እውነተኛ ሀብት ያለው እዛ ነው። እውነተኛ ቤትህም እዛ ነው። አዋቂ ተብዬዎችን አትስማ። ሚሊዮኖችን መርዘው የገደሉ፣ ሕይወትን ያበላሹ፣ የሕይወትን ትርጉምና ዋጋ ያሳጡ ናቸው። ማንም ሁን ምን ምንም ችግር የለውም። ዋናው ነገር ምንም ሁን ምን የሆንከውን መቀበል፣ የሆንከውን መሆንህ ላይ ነው። ምክንያቱም እድገት የሚጀምረው ከዛ ነው። እስቲ ትመሰጥባቸው ዘንድ ጥቂት ነገሮች ላቀብልህ። አሁን ምናልባትም አንዳች ወኔ፣ አንዳች አእምሮ ብቃት ይቸሩ ይሆናል። ሁሉም ሰው መሃይም ነው በተለያዩ ጉዳዮች ላይ። ስለዚህም ምንም አላውቅም መሃይም ነኝ ብለህ አትዘን። ምክንያቱም ሁሉም ያው ነው። ሁሉም መሃይም ነው። ሁሉም ነፃ ሆኖ ነው የተወለደው። አንዳንዶች ግን ያገባሉ። ስለዚህ ንቁ ሁን፣ አስተውል። እናም ነፃነቱ ያንተው ነው። የሁሉም ደስታዎች መጀመሪያ መታለል ነው። አስታውሱ፣ የእድገት ሕይወት ከተራ ደስታ የመሻት ሕይወት የላቀ ነው። ደስታ ይህን ያክል ዋጋ ያለው ነገር አይደለም። ቆዳህን የማከክ ያህል ነው። ያስደስታል፣ ግን ለትንሽ ጊዜ ብቻ ነው። በጣም ልከከው ካልክ ግን ደም መፍሰስ ይጀምራል። ያኔ ደስታ ወደ ህመም ይለወጣል። እናም ሁላችሁም ደስታችሁን ወደ ሐዘን እንደለወጣችሁ ታውቁታላችሁ። የላቀ አእምሮ ያለው ሰው የማን ኦፍ ኢንተለጀንስ ግን መቼም ቢሆን ወደ ሐዘን፣ ወደ ህመም፣ ወደ መከራ፣ ፍርሃትና ስቃይ የማይቀየር ነገር ይፈልጋል። ሐሴት ወይም ብሊስ የምለው ነገር ደስታ ወይም ፕሌዠር አይደለም። ምክንያቱም ሐሴት ወይም ብሊስ መቼም ቢሆን ወደ ተቃራኒው አይለወጥም። ተቃራኒ የለውም። ፍለጋው ዘላለማዊውን መሆን አለበት። እናም ሁሉም ሰው ዘላለማዊውን የማግኘት ብቃት አለው። ዘላለማዊውን ማግኘትም ይችላል። ነገር ግን ወሲባዊ መሳሳብ፣ ምግብ የመብላትና አካላዊ ደስታ ሰዎች በዚች ምድር ለማደግ ያለቻቸውን ውስን ጊዜ ይሻሙባቸዋል። አንድ የሰማሁት ታሪክ ነው። ሰውየው ሳይካትሪስት ጋር ሄደና እንዲህ አለ።
ጉዳዩ በጣም አሳስቦኛል። ሚስቴ ሌት ተቀን ሶፋ ላይ ተቀምጣ መብላት ሆኗል ስራዋ። ያን ቴሌቪዥን 24 ሰዓት ታያለች። ቴሌቪዥኑን እያየች ቺፕሱን አይስክሬሙን ስትበላ ነው የምትውለው። ቅርጿ ተበለሻሽቷል። ወፍራለች፣ አይገልጻትም። በቃ ቀኑን ሙሉ ማሻመድ ነው። አፏ አያርፍም። የሆነ ነገር ካልበላች ደግሞ ወይ ማስቲካ ታኝካለች። ብቻ አፏ አያርፍም። ውበቷ ሁሉ ጠፋ። እስቲ መላ ፈልግልኝ ዶክተር ሲል ተማጸነ። ሳይካትሪስቱ እንዲህ አለ፣ እስቲ አንድ ነገር ሞክር፣ እንደሚሳካ እርግጠኛ ነኝ። በራሴው በሽተኞች ላይ ሞክሬዋለሁ አለና የአንዲት በጣም የምታምር ሴት ራቁት ፎቶ ሰጠው። የፈጣሪ አላህ አለ ሰውየው። እንዴት ሆኖ ነው አሁን ይሄ ሊረዳኝ የሚችለው? ይኸውልህ ሙሉውን ስትራቴጂ መጀመሪያ ተረዳ አለ ሳይካትሪስቱ። ምን ታደርጋለህ መሰለህ? ይህኔ ቆንጆ ሴት ራቁት ፎቶ ወስደ ፍሪጅ ውስጥ ለጥፈው። ሚስት ልጣ እንዳታነሳው በማይለቅ የጀርመን ሙጫ ፍሪጅ ውስጥ ለጥፈዋለህ። ከዚያ እንግዲህ ሚስት ምግብ ፈልጋ ፍሪጁን ስትከፍት ከዚህች የምታምር ሴት ራቁት ፎቶ ጋር ስትገጣጠም በአንጻሩ ራሷን ማየት ትጀምራለች። ስለዚህም ወደ ፍሪጁ መመላለሱን ትቀንሳለች። በዛውም ክብደቷ ሊቀንስ ይችላል። ብቻ ለማንኛውም ማነጻጸሪያ ስጣትና ውጤቱን እንይ። ለ3-4 ወራት ሰውየው ሳይመጣ ሲቀር ሳይካትሪስቱ ራሱ ጉዳዩን ለማጣራት ወደ ሰውየው ቤት ሄደ። ሳይካትሪስቱ ያየውን ማመን አልቻለም። ሰውየው ሶፋ ላይ ተቀምጦ ቺፕስ እየበላ ቴሌቪዥን ያያል። በጣም ወፍሯል። ምን ነው ምን ሆንክ? አለ ሳይካትሪስቱ ባየው ነገር ደንግጦ። ያ የሰጠኝ የተረገመ ፎቶ ነው አለ ሰውየው በአንድ እጁ ቺፕሱን አፍ ውስጥ እየጎሰጎሰ የቲቪ ሪሞት የያዘበት ሌላኛው እጁን እያወናጨፈ። በዛ ፎቶ ሳቢያ ያላመሌ ወደ ፍሪጁ መሄድ አዘወተርኩ የዛችን ልጅ ራቁት ፎቶ ለማየት። ግን ደግሞ ያው ፍሪጁ ሲከፈት ብዙ ነገር አለ እዛ፣ ሽታው ምኑ። በቃ አንዱን አንስቼ ስበላ የፈጠርከው ዘዴ ሚስቴ ላይ ሰራ፣ እኔን ግን እስረኛ አድርጎኝ አረፈው። ፎቶውን ልጬ እንዳላነሳው በጀርመን ሙጫ አጣብቆ ብለህ ነገርከኝ። አንተ ነዚህ ውስጥ የከተትከኝ። ያን ፎቶ ባትሰጠኝ ኖሮ ይሻለኝ ነበር። ሰዎች ሕይወታቸውን በድድብና ነው የሚመሩት። ዝም ብለው የሚበሉ ሰዎችን ዶክተሮች እንደመከሩ ነው፣ ተው እንዳሉ ነው። ሁሉም ሰው ምግብ አታብዙ አደገኛ ነው እንዳላቸው ነው። እስቲ ምን ደስታ ይሆን የሚያገኙት? ምላስ ላይ ያለችው ጣዕም ማጣጣሚያዋ ቦታ ትንሽዬ ነች። አንዴ ምግቡ ያችን ቦታ ካለፈ በኋላ ጣዕም የሚባል ነገር የለም፣ ደስታ የሚባል ነገር የለም። የለየለት ድድብና መሆን አለበት። ግን ሰዎች ሁሌም ደስታ የተባለውን ሁሉ እንዳሳደዱት ነው። በዚህም ትልቅ ዋጋ ያለውን ውዱን ጊዜያቸውን በከንቱ ያባከኑት መሆኑን ረስተውታል። አንድ ሰው ጋውታማ ቡድሃን የሚሆንበት ጊዜ ነው። ይህ ጊዜ ማለት አንድ ሰው ሶቅራጥስን የሚሆንበት ጊዜ ነው። አንድ አይነት ጊዜ፣ አንድ አይነት ጉልበት፣ አንድ አይነት ብቃት። እናንተ ግን ትርጉም አልባ ነገሮችን በማሳደድ እያባከናችሁት ነው። ሌሎች አባባሎች ደግሞ ይኸውልህ፣ ቆፍጣና ወንድ አንዲትን ሴት ማንም ወንድ ንክች እንዳያደርጋት ይከላከላል ከራሱ በስተቀር። በትክክለኛው መንገድ ላይ ብትሆንም ዝም ብለህ ከተቀመጥክ አንዱ አንተ ላይ መውጣቱ የማይቀር ነው። በዓለማችን እጅግ አዳጋቹ ነገር ምንም አለማድረግ ነው። አዎ ሁሉም ሰው አንድ የሆነ ነገር እያደረገ ነው። ምንም ሳያደርጉ የመቀመጥን ጥበብ የሚያውቁ ጥቂት ሰዎች ብቻ ናቸው። ምንም በማታደርግበት ጊዜ በቀላሉና ግልጽ በሆነ መልኩ ውስጣዊ እኔነትህን ማድረግ ወይም ዱይንግና መሆን ወይም ቢንግ ሕይወትህን የመኖሪያ ሁለት መንገዶች፣ ሁለት ስልቶች ናቸው። የማድረግ ሕይወት ተራ ነው። የመሆን ሕይወት ግን ረቂቅና መለኮታዊ። ማድረግን ተውት እያልኩ አይደለም። እያልኩ ያለሁት መሆን ወይም ቢንግ ይቅደም፣ ማድረግ ወይም ዱይንግ ይከተል ነው። ማድረግ ወይም ዱይንግ ኑሮን ለመኖር ያክል ብቻ ይሁን። መሆን ወይም ቢንግ ግን እውነተኛ ደስታ፣ እውነተኛው ሐሴት፣ የምሩ ቅንጦት ይሁን። ሌላ አባባል ያዝ። ሙሉ ለሙሉ ደስተኛ ለመሆን የለየለት ደደብ መሆን ግድ ይላል። ደስተኛ ሰው ስታይ ምንጊዜም ይህ አባባል ይታወስ። ደደብ ሰዎች በጣም ደስተኛ ናቸው። ምክንያቱም እዚህ ለምን እንዳሉ ያውቁማ። መደረግ ያለበት ነገር እንዳለ ያውቁም። ዘላለማቸውን በአሻንጉሊት እንደሚጫወቱ የአእምሮ ዘገምተኛ ሕፃናት ናቸው ማለት ይቻላል። አሻንጉሊቶቻችሁ የተለያዩ ሊሆኑ ይችላሉ። ያንዳንዱ አሻንጉሊት ገንዘብ ነው። የሌላው አሻንጉሊት ደግሞ ሴቶች፣ የሌላው አሻንጉሊት ደግሞ
ወንዶች ናቸው። እናም ገንዘቤ ተከማቸ፣ አዲስ የሴት ጓደኛ አገኘው፣ ሹመት ተሰጠኝ ብላችሁ ደስ ብሏችኋል። ደደብ ካልሆናችሁ በስተቀር ይህ ምንም ደስ የሚል ነገር የለውም። የላቀ አእምሮ ያለው ሰው ግን ይህ ሁሉ ሚጢጥዬ ነገር ወደ ታላቁ ነገር እንዳትሸጋገሩ የሚያሞኝ የሚያጃጅል ነገር እንደሆነ ይረዳል። ቤታችሁ እዚህ አይደለም። መጨረሻው መቃብር በሆነ ሕይወት ውስጥ ተታላችሁ እንድትኖሩ ነው የሚያደርጋችሁ። የላቀ አእምሮ ያለው ሰው ግን ይጠይቃል። ይህም መሠረታዊ መጠይቁና ፍለጋው ይሆናል። ከመቃብር ወዲያ አንዳች ነገር አለን? ከመቃብር ወዲያ አንዳች ነገር ከሌለ ይህ ሕይወት ትርጉም አልባ ተራ ሕልም ነው ማለት ነው። ከመቃብር ወዲያ አንዳች ነገር ከሌለ ሕይወት ምንም ዋጋ፣ ምንም ትርጉም አይኖራትም። ደደብ ሰው ግን ማኅበረሰቡ በሰጠው መጫወቻ አሻንጉሊቱ የተደስቶ ይኖራል። ደደብ አትሁን። መሳሳት ሰብአዊ ነው። ስህተትን ማመን ደግሞ መለኮታዊ። ሰው ይሳሳታል። ያለምንም የጸጸት ስሜት ስህተትን ማመን ግን ባንተነት ላይ ታላቅ ለውጥ የሚያመጣ ነው። አሁን ያኔ አንዳች ከወዲያኛው ዓለም ከመለኮት የሆነ ነገር ይከፈትልህ ይጀምራል። ይሄውል ሌላኛው ደግሞ ያንዳንዱ ደመና አንዳች ብሩህ ገጽ አያጣም። ሁሉም ያለቁ ልብሶችም ያላለቀ ክፍል አላቸው። በጎ ሐሳቢ ሰው ወይም ኦፕቲሚስት ባይኖር ኖሮ ጨለምተኛው ሰው ወይም ፔሲሚስቱ ምን ያክል ሐዘንተኛ እንደሆነ አያውቅም ነበር። ሰዎች ሁሌ ራሳቸውን ከሌላው ጋር እንዳወዳደሩ ነው። የሚደሰቱትም የሚያዝኑትም ራሳቸውን በማነጻጸር ነው። ከአንድ ዝነኛ የሂንዱ እምነት ጻድቅ ተብዬ ጋር ነበርኩ። በሁለታችን መካከል የሚሆነውን ለማየት ለታደሙት ሰዎች እንዲህ ይልልኛል። ደስተኛ የመሆን ምስጢሩ ደስተኛ ያልሆኑ ሰዎችን ማየት ነው። የአካል ጉዳት ያለባቸውን ሰዎች ስታዩ እናንተ ሙሉ አካል ስላላችሁ መደሰት ትጀምራላችሁ። አይነ ስውራንን ስታዩ ማየት በመቻላችሁ ትደሰታላችሁ። ድሆችን ተመልከቱ፣ ያኔ ድሃ ባለመሆናችሁ ደስተኛ ትሆናላችሁ ይልልኛል። አቁም አልኩት። ይህን ደደብ ቀላሉን ነገር እንኳ አልተረዳኸውም አልኩት። አንድ ሰው አንዴ ራሱን ማወዳደር ከጀመረ ከሱ ከሚያንሱት ጋር ብቻ አይደለም ራሱን የሚያወዳድረው። ከሱ የተሻሉትን፣ ከሱ በሀብት በውበት የሚበልጡትን ቆንጆ፣ ሀብታም፣ ጠንካራ፣ የተከበሩ ሰዎችን ማየቱ አይቀርም። ያኔ ሐዘንተኛ ሆኖ ያርፈዋል። የደስተኝነት ምስጢር ሳይሆን የለየለት ሐዘንተኛ የመሆንም ምስጢር ነው እየነገርካቸው ያለው። ነገር ግን ለዘመናት በተለያዩ ቃላት በተለያዩ ስልቶች የደስተኝነት ቁልፍ ምስጢር ተብሎ ሲሰበክ የነበረው ይሆነው። በሁሉም የሃይማኖት መጻሕፍት ውስጥ ይህንን እናንተ ያገኛችሁትንም ያላገኙ የከፋ ሐዘን ውስጥ ያሉ አሉና ደስ ይበላችሁ እንደተባለ ነው። ሌሎች ሰዎች ላይ የደረሰው አይነት መከራ ስላልደረሰባችሁ እግዚአብሔርን አመስግኑ እንደተባለ ነው። ነገር ግን ይህ ነገር እዚህ ጋር አይቆምም። አንዴ ራስን ከሌሎች ጋር ማወዳደር ከጀመርክ ራስን ካንተ ከሚያንሱት ጋር ብቻ አወዳደር ልታቆም አትችልም። ራስን ካንተ ከሚሻሉት ጋር ማወዳደር አይቀርም። ያኔ አስከፊ ሐዘን ውስጥ ትወድቃለህ። ማወዳደር ፍጹም ትክክል ያልሆነ ነገር ነው። አንተ ነህ። በቃ አንተ ከማንም ጋር ልትወዳደር አትችልም። ሌላውም ሰው እንዲሁ። ፈጽሞ አታወዳድር። ከተራው ነገር ጋር አስሮ ያቆየህ ማወዳደር ነው። ምክንያቱም ማወዳደር ፉክክርን ይፈጥራል። ማወዳደር ማለቂያ የሌለው ምኞት ይቀፈቅፋል። ማወዳደር ብቻውን አይመጣም። ጓደኞቹን አክተልትሎ ነው የሚመጣው። እናም አንዴ ውድድር ውስጥ ከገባ ማቆሚያ የለውም። ከማቆሙ በፊት አንተ ትቆማለህ። አንዴ ማለቂያ የለሽ ምኞት ማባረር ከጀመርክ ለሕይወት የመጨረሻውን የደደብ መንገድ እንደመረጥክ ወቀው። ሄንሪ ፎርድ አንዴ ተጠይቆ ነበር። የዚህ ክፍለ ዘመን ብልህ ሰው ሳይሆን አይቀርም። ምክንያቱም የተናገራቸው አጫጭር አረፍተ ነገሮች ትልቅ ትርጉም ያላቸው ናቸው። ታሪክ ተራንቶ ፈንቶ ነው ያለው የመጀመሪያው ሰው እሱ ነው። ትክክል ነው። በጣም የተሳካለ ሰው ነህ። ከስኬት ሕይወት የተማርከው ነገር ምንድን ነው ተብሎም ተጠይቆ ነበር። በጣም የተሳካለት ሰው ነው። ከድህነት ተነስቶ የዓለማችን ሀብታሙ ሰው ለመሆን በቅቷል። እናም የተናገረው ነገር ሊታወስ የሚገባው ነው። ሄንሪ ፎርድ እንዲህ ሲል ነበር የመለሰው። በመላው የስኬት ሕይወት የተማርኩት አንድ ነገር ብቻ ነው፣ ደረጃ መውጣት፣ መሰላል መውጣት። እናም የመንሰላሉ የመጨረሻው ደረጃ ላይ ስደርስ አፈርኩ። ምን አይነት ደደብ ነኝ አልኩ። ምክንያቱም ከዚያ በላይ መሄጃ የለማ። ከታች ሆነው እኔ ወዳለሁበት የሚወጡትን ተው ብል፣ ጊዜያችሁን አታባክኑ፣ እዚህ ምንም የለም ብል ማን ሊሰማኝ? አንዴ ላይ ከወጣ በኋላ ደግሞ እዛው ነው የምትቀረው።
ምክንያቱም መውረድ ማለት ሽንፈት ይመስላል። ወደፊት እንዳትሄድ ደግሞ መሄጃ የለም። እንዳትወርድ ሽንፈት ነው። የአገራት ፕሬዝደንቶች፣ ጠቅላይ ሚኒስትሮችም እንዲሁ በከንቱ ላይ እንደተሰቀሉ ነው። እናም ከዚህ በላይ ወዴት ይወጣሉ? ያላቸው ዕድል ከላይ መፈጥፈጥ ብቻ መሆኑን ያውቁታል። ስለዚህም ወንበራቸውን የሙጥኝ ይላሉ። ነገር ግን የትክክለኛ ሕይወት መንገድ አይደለም። መጀመሪያ መንሰላሉን ለመውጣት አበሳህን ታያለህ። ከሁሉም ጋር ትተናነቃለህ። ከበላይ ያለውን ጎትተህ ለማውረድ ትጥራለህ። ከስር ያለው እንዳይደርስብህ ትረግጠዋለህ። በስተመጨረሻ የመንሰላሉ ጫፍ ላይ ስትደርስ ደግሞ አልወርድም ትላለህ። ይህ እብደት ነው እንጂ ሌላ ምን ይባላል? የሰው ልጅ ፕላኔቷን ወደ እብዶች መኖሪያነት ለውጧታል። ጤነኛ ለመሆን ከፈለክ መጀመሪያ ራስህን ሁን። ያለምንም ጸጸት፣ ያለምንም ውግዘት ራስህን በትህትና ተቀበል። ይህ ለአንተ የተበረከተ የህላዊ ስጦታ ነው። ስጦታውን አመስግነ ራስህን ሆነ የማንም ቅጂ ሳትሆን እንድታድግ የሚረዳህን ነገር ፈልግ። ራስን ከመሆን የሚልቅ ምንም ሐሴት የለም። የዓለማችን መከራ የበዛው በመጥፎ ሰዎች የጥፋት ድርጊት ብቻ አይደለም፣ በጥሩ ሰዎች እጅን አጣጥፎ መቀመጥ እንጂ። አንተ ማለት ዓለም ነህ የሚለው የጄ ክሪሽናሙርቲ አባባል በጣም ቀላልና ግልጽ ነው። ለመረዳት ያን ያክል ከባድ አይደለም። አባባሉን ከጥቂት የተለያዩ አቅጣጫዎች መመልከት እንችላለን። ዓለም የምንለው ነገር ምንድን ነው? ስም ብቻ እኮ ነው። ግለሰብ ነው እውነታው። እውኑ ዓለምን ፍለጋ መላው ዓለምን ብታካልልም ዓለምን አታገኝም። ሁሌም የምታገኘው ግለሰብን ነው። ዓለም፣ ማህበረሰብ፣ ሃይማኖት፣ ሀገር የሚሏቸው ቃላት ከጀርባቸው ምንም ትርጉም የሌላቸው ተራ ቃላት ናቸው። ውስጣቸው ምንም የሌለባቸው ባዶ መያዣዎች። ካንተ በስተቀር ዓለም የለም። ይህ አባባሉን የመረጃ አንዱ መንገድ ነው። ግለሰብ ብቻ ነው ብቸኛ እውነታ። እናም ዓለም ማለት የግለሰቦች ጥርቅም ነው። የትኛውም የሚከሰት ነገርም የግለሰቦች አስተዋጽኦ ድምር ውጤት ነው። አስቀያሚ ከሆነ ለአስቀያሚነቱ የራስን አስተዋጽኦ አበርክተሃል። ዓለም በጥላቻ፣ በቅናት፣ በንዴት፣ በስግብግብነትና በፍላጎት መራኮት ከተሞላች ለዚህ ለምንኖርበት ገሃነብም አስተዋጽኦ አለ። ኃላፊነቱን ሌላው ላይ ወርውረ መቀመጥ አትችልም። ኃላፊነቱን መሸከም አለብህ። አሁን አንተ ዓለም ነህ የሚለውን አባባል የመረጃው ሌላኛው መንገድ ይህ ነው። ሁልጊዜ ኃላፊነቱን ከራሳችን ገለል ማድረግ ይቀናናል። ወይ ጦርነት፣ ወይ አዶልፍ ሂትለር፣ ወይ ሮናልድ ሬገን ብቅ ሲል ኃላፊነቱን ሁሉ እነዚህ ሰዎች ላይ ደፍድፎ ጥፋተኞቹ እነሱ ናቸው ማለት ይቀለናል። እረ ለመሆኑ ግን እነዚህን ሰዎች ማን ፈጠራቸው? አዶልፍ ሂትለርን የፈጠርነው እኛው ነን። የእኛው ፈጠራ ነው። ያለኛ ሂትለር ምንድን ነው? ምንም ነው። ሮናልድ ሬገን ምንድን ነው? የእኛ አመለካከት፣ የእኛው ድምፅ፣ የእኛው ድጋፍ ነው። ስለዚህም ማንንም ሰው ስታወግዝ ራስን እያወገዝክ እንዳለ ተረዳ። ምንም ያክል አስተዋጽኦ በዘወርዋራ መንገድ ቢሆንም አስተዋጽኦ እንደሆነ በግልጽ ይታያል። ልክ እንደ ካቶሊክ፣ እንደ ቡዲስት ወይም እንደ ጄና መነኩሴ ሙሉ ለሙሉ ከዓለም ተገልሎ በገዳም መኖር ይቻላል። እንዲህ አይነት ገዳማት ቲቤት ውስጥ አሉ። ከኮሚኒስቶች አብዮት በፊትም በቻይና በርካታ መሰል ገዳማት ነበሩ። እንግዳ የሆነ ታሪክና ረጅም ታሪክ ያላቸው ጥቂት ገዳማትም አውሮፓ ውስጥ አሉ። በአውሮፓ አቶስ ውስጥ ያለው ገዳም 1000 ዓመት ዕድሜ ያለው ነው። በእነዚህ 1000 ዓመታት ውስጥ ወደ ገዳሙ ከገቡ ሰዎች ውስጥ አንድም በሕይወት ይወጣ የለም። አንዴ ትገባለህ፣ መውጣት የለም። አንዴ መነኩሴ ከሆንክ እስከ ዘላለሙ መነኩሴ ነህ፣ መውጣት የለም። ገዳሙ መነኩሴዎቹ ወደ ዓለም ዳግም እንዲቀላቀሉ አይፈቅድም። የሚወጡት ሲሞቱ ብቻ ነው። እና እነዚህ መነኩሴዎች ለአዶልፍ ሂትለር መፈጠር ኃላፊነት የለባቸውም ትላላችሁ? ለዓለም ጦርነቶች ኃላፊነት የለባቸውም ትላላችሁ? እርግጥ ነው ኃላፊነት ያለባቸው ላይመስል ይችላል። እንዴት ኃላፊነት ሊኖርባቸው ይችላል? ዓለምን ጥለው ወጥተዋል። ወደ ኋላ ዞሮ አላዩም። ራሳቸውን ሙሉ ለሙሉ ከዓለም ነጥለዋል። ቢሆንም ግን እኔ እላችኋለሁ ኃላፊነት አለባቸው። ዓለምን ጥለው በመውጣታቸው ኃላፊነት አለባቸው። ኃላፊነታቸውን አልተወጡም። እናም ምንም ልዩነት የለውም። የቡዲስት፣ የጄና፣ የሂንዱ መነኩሴዎች በዓለም ጉዳይ ላይ አይሳተፉም። ነገር ግን በዓለም ጉዳይ ላይ በአዎንታዊም ባሉታዊም መልኩ መሳተፍ እንደሆነ አይቀር። እዚህ ቤት ላይ እሳት ልትለቅበት ትችላለህ። ይሄ
በድርጊት የተሞላው ቀጥተኛው መንገድ ነው። ቤቱ ሲቃጠል እሳቱን ለማጥፋት ሳጥር መንገድ ዳር ቆመ ልታይም ትችላለህ። ይሄ ደግሞ ዘወርዋራ ወይም ቀጥተኛ ያልሆነው የጥፋት መንገድ ነው። በሁለቱም መንገድ ግን ከኃላፊነት አታመልጥም። እጁን አጣጥፎ የሚያየው ሰው ኃላፊነት ያለበት አይመስልም። እውነታው ግን ቤቱ ላይ እሳት ከለቀቀበት ሰው ያነሰ አይደለም የዚህ ሰው ኃላፊነት። ሁለቱም ያለባቸው ኃላፊነት እኩል ነው። ምክንያቱም በሕይወት ሁሉም ነገር ሚዛኑን የጠበቀ ነውና። ምናልባትም የጦርነት ተቃዋሚ ልትሆን ትችላለህ። የሰላም ጠበቃ ሆነ ጦርነትን በመቃወም አርማህን አንግበ አደባባይ የምትወጣም ትሆን ይሆናል። እናም እንዴት ነው ለጦርነትና ለደም መፋሰሱ ኃላፊነት አለብህ የምባለው ማለት አይቀርም። ሕይወት ግን እጅግ ውስብስብ ክስተት ነች። ተቃውሞ፣ ለሰላም መቆምህ፣ የጦርነት ነጋሪት የሚጎስሙትን መቃወምህ ራሱ የጦርነት አካል ነው። የሰላም ሰውም አይደለህም። ለመሆኑ ሰዎች ጦርነትን ተቃውሞ ሰላማዊ ሰልፍ ሲወጡ አይታችኋል? ንዴታቸውና ብስጭታቸውን ስታዩ ቆይ እነዚህ ሰዎች ለምንድነው ጦርነትን ተቃውሞ ሰላማዊ ሰልፍ የወጡት ማለታችሁ አይቀርም። አንደኛቸውን ከተፋላሚዎቹ አንደኛውን ወገን ለምንድነው የማይቀላቀሉት ትላላችሁ። በንዴትና ብስጭት ተሞልተዋል። እውነታው ግን ሰላም በተሰኘ የሚያምር ስም ስር ሶስተኛውን የተፋላሚ ወገን መፍጠራቸው ነው። በጣም ጥሩ ጭምብል። ከጭምብሉ ስር ግን ሐሳባቸውን በሚቃወም ላይ የሚንቀለቀለው ያው ንዴት፣ ያው ጥፋት፣ ያው ብስጭት ነው ያለው። በአጠቃላይ ድባቡ ላይ ግን ልክ እንደ ሌሎቹ ሁሉ የጥፋትና የመጨራረስ መንፈስን ነው እየጨመሩ ያሉት። ስለ ፍቅር እየተናገሩ ሊሆን ይችላል፣ ግን ደግሞ ለፍቅር መዋጋት አለብን እያሉ ነው። የሚያማምሩ ቃላት ልትመርጥ ትችላለህ። እውነታውን ግን መደበቅ አይቻልህም። አንተ ዓለም ነህ የሚለው የጄ ክሪሽናሙርቲ አባባል በቀላሉ የሚያስረዳው ነጥብ ማንኛውም ሰው የትም ይሁን ምንም ይሁን በአካባቢያችን ያለውን ዓለም በመፍጠሩ ላይ ድርሻ እንዳለው ኃላፊነት መውሰድ አለበት ነው የሚለን። ነገሩ ሁሉ እብድ የበላው በሶ ከሆነ ለዚህ እብደት በራስ መንገድ የራስን አስተዋጽኦ አበርክተሃል። ዓለም ከታመመች በህመሙ ላይ ድርሻ አለ። ዋናው ነገር አጽንዖቱ ላይ ነው። ምክንያቱም ለዚህ አበደና መከረኛ ዓለም ኃላፊነቱን ወስዳለሁ ካላልክ በስተቀር መቼም ቢሆን የለውጥ ተስፋ አይኖርም። እና ታዲያ ማን ሊለውጠው ነው? ሁሉም ሰው ኃላፊነቱ የሌላው ሰው ነው ባይ ነው። ከህንድ ታላላቅ ነገሥታት አንዱ አክባር ነው። የአክባር ግለ ታሪክ በተባለው መጽሐፍ ውስጥ ያለ አንድ ክስተት አለ። አንድ ቀን አክባር ከጓደኞቹ ጋር እየተጨዋወተ እያወራ ነበር። እናም ደግሞ አክባር በቤተ መንግስቱ በሀገሪቱ አሉ የተባሉ ጠቢባንን፣ አርቲስቶችን፣ በሁሉም መስክ አንቱ የተባሉ ታላላቅ አዋቂዎችን አሰባስቧል። የቤተ መንግስቱ አጫዋች ቢርባል ደግሞ ከጎኑ ቆሟል። በነገራችን ላይ አንድ መረዳት ያለባችሁ ነገር አለ። በየትኛውም ታላቅ ንጉሠ ነገሥት ቤተ መንግስት ውስጥ አጫዋች ይኖራል። ዋነኛ ሥራው የቤተ መንግስቱ መንፈስ በጣም ኮምጫጫና የመረረ እንዳይሆን መጠበቅ ነው። ቤተ መንግስቱ ቀለል ያለ የጨዋታ መንፈስ እንዲኖረው ማድረግ ነው። አንዳንዴም ቤተ መንግስቱን በሳቅ ማፈንዳት። ታላቅ ምናብ ነው አጫዋች እንዲኖር ማድረግ። እናም ደግሞ የወቅቱ የቤተ መንግስቱ አጫዋች የአገሪቱ ተወዳዳሪ የለሽ ጠቢብ ሰው ነበር። ምክንያቱም ስራው ቀላል አይደለማ። ቢርባል ይባላል። የንጉሠ ነገሥቱ አክባር አጫዋች ነበር። እናም አንድ ቀን እየተጫወቱ እያወሩ ሳለ ድንገት ንጉሠ ነገሥቱ አክባር ቢርባልን በጥፊ አጮለው። በቃ ዝም ብሎ ያለምንም ምክንያት ያለምንም ጥፋት አክባር ቢርባልን በጥፊ አጮለው። ያው እንደሚታወቀው ንጉሠ ነገሥቱን መልሰ ማጮል አይታሰብም። ጥፊው ደግሞ ወደ ሆነ ቦታ መተላለፍ አለበት አይደለም እንዴ? ስለዚህም ቢርባል አጠገቡ የቆመን ሰው አጮለዋ። ሁሉም ሰው ግራ ተጋባ። ምንድነው የሆነ ያለው ነገር አለ ሁሉም። ምንም ምክንያት የሌለው ነገር ነው። በመጀመሪያ አንዳች ነገር ነካ ያደረገው ይመስል ድንገት ከመሬት ተነስቶ ንጉሠ ነገሥቱ ምስኪኑም ቢርባል በጥፊ አጮለው። ይሄ ቢርባልም ራሱ ይገርማል። ለምን በጥፊ መታኸኝ ብሎ ከመጠየቅ ይልቅ አጠገቡ ያለውን ሰው እየዞረ አጮለው። በጥፊ የተመታውም ሰው ነገርየው የቤተ መንግስቱ ሕግ ሳይሆን አይቀርም በሚል አጠገቡ ያለውን ሰው እያጮለው። ከዚያም አንዱ ሌላውን እያጮለ ቤተ መንግስቱን አዳረሰ። በጣም የሚገርመው ነገር የዛለት ሌሊት የአክባር ሚስት አክባርን በጥፊ አጮለችው። እንዴ ለምንድነው በጥፊ የምትመችኝ አላት አክባር ሚስቱን። እንደዚህ ብለህ መጠየቅ አትችልም። ጨዋታ ከሆነ ጨዋታ ነው አለች ሚስቱ። ማን ነው ደግሞ እንዲህ አይነት ጨዋታ የነገረሽ አለ አክባር ተገርሞ። ምንድነው የምትለው? ዛሬ መላው የቤተ መንግስቱ ሰው ሁሉ ታላቅ ጨዋታ ተጀምሯል እያለ በጥፊ ሲጠፋጠፍ አይደል እንዴ ዋለው? በጥፊ የመታን ሰው መልሰ መምታት አትችልም ይላል ጨዋታው ሕግ። ግን ሌላ ሰው ፈልገ መምታት አለብህ። ማስተላለፍ ነው።
እናም እናቴ ዛሬ በጥፊ መታኝ ነበር። አንተው ነህ አሉ ጨዋታውን የጀመርከው። ይኸው ጥፊ ተመልሶልሃል፣ ጨዋታው አበቃ አለች ንግሥቲቱ። እናም በዚህ ትልቅ ዓለም በሺዎች የሚቆጠሩ የእብድ ጨዋታዎች እየተካሄዱ ነው። ሁላችሁም ደግሞ ተሳታፊ ናችሁ። አሁን በእርግጥ ያቅማችሁን ያክል በትንሹ ነው የምትሳተፉት። ቢሆንም ግን አንድ ማስታወስ ያለባችሁ ነገር ይፍጠንም ይዘግይም ጥፊያችሁ ተመልሶ ይመጣል። አሁና እና ታዲያ የት ይሄዳል? አስታውሱ፣ መቼም ቢሆን የሰራችሁት ነገር ነው ተመልሶ የሚያጋጥማችሁ። ምናልባትም መቼ አድርጋችሁት እንደሆነ መቼ እንደጀመራችሁት ረስታችሁት ይሆናል። ግን ዋናው ነገር የትኛውም ነገር ወደ ምንጩ ይመለሳል። ስለዚህም መከረኛ ከሆንክ፣ ሐዘን ከተጫነ፣ ጭንቀትና ብስጭት የዘወትር ቀለብ ከሆነ ይህ ዓለም አስቀያሚ ነው እያልክ ራስን የዓለም ገፈት ቀማሽ ለማስመሰል አትሞክር። ጄ ክሪሽናሙርቲ አንተ ተጠቂ የችግሩ ገፈት ቀማይ ሳትሆን የዚያ አበደ ዓለም ፈጣሪ ነህ ነው የሚለው። እናም ደግሞ የፈጠርከው ነገር ተመልሶ ወደ አንተ ቢመጣ ምን ይገርማል? ምንም አይገርምም። ዘሩን ዘርታ አላጭድም ብለህ ማምለጥማ አትችልም። ማምለጫ የለም። አንድ ግለሰብ ንቁ አዌር ሆኖ ኃላፊነትን ሌሎች ላይ መወርወርን ሲያቆም፣ በተቃራኒውም ወደ ራሱ ውስጥ ዘልቆ በማየት እንዴት ለዚህ እብደት እያዋጣ እንደነበር ማየት ሲጀምር ያኔ ለዚህች ዓለም እብደት ማዋጣቱን ሊያቆም ይችላል። ምክንያቱም መከራው ለራሱም ነው። መላው ዓለም ማለት የራስ አእምሮ ሁነት በትልቁ ተፈናጥቆ መሆኑን ሲረዳ በቢሊየን የሚቆጠሩ ሰዎች በህብረት በዓለማችን ለምናየው ንዴት፣ ጥላቻ፣ ፉክክር፣ መራኮት፣ መጋደል ስላዋጡ ጥፋቱ ተራራክሏል። ስለዚህም እንዴት ሆኖ ነው እኔ ጥፋተኛ የምባለው ኃላፊነትም ወስደው ልትል ትችላለህ። ግን ደግሞ ውቅያኖስ ማለት በሚሊየንና በቢሊየን የሚቆጠሩ የውሃ ጠብታዊ ጥርቅም አይደለም እንዴ? ልክ እኮ የውሃ ጠብታ ለውቅያኖሱ ኃላፊነት አልወስድም የማለት ያህል ነው። ያለ ውሃ ጠብታ ያለ ጤዛ ውቅያኖሱ ከየት ይመጣል? ውቅያኖስ ስም ብቻ ነው። እውነታው የውሃ ጠብታዊ ስብስብ ነው። ኃላፊነት እንዳለብህ ማወቅህ አንተነትን ይለውጣል። ያንተ ለውጥ ደግሞ የመላው ዓለም ለውጥ ጅማሩ ይሆናል። ምክንያቱም አንተ ማለት ዓለም ነህ። ምን ያህል ትንሽ ቅንጣት ዓለም ብትሆንም በውስጥ ግን የሁሉም ነገሮች ፍሬዎች አሉ። ውስጥ አብዮት ከተቀጣጠለ ያ አብዮት የመላው ዓለም አብዮት ይሆናል። እናም ጄ ክሪሽናሙርቲ አንተ ዓለም ነህ ሲል አንተን ብቻ ሳይሆን ሁሉንም ይመለከታል። አሁን አንተ ዓለም ነህ። እናም ዓለምን ለመለወጥ ካሻ ዓለምን ለመለወጥ አትሞክር። ይሄ ማለት የሰው ልጅ እስከ ዛሬ ይከተለው የነበር የተሳሳተ መንገድ ነው። የግለሰብን መለወጥ ችላ ብለው ማህበረሰብን፣ የኢኮኖሚ ስርዓትን፣ ይህንን ያንን ለመለወጥ የለፉ ሁሉም አብዮቶች ከሽፈዋል። ሊሳካ የሚችለው አንድ አብዮት ብቻ ነው። እሱም እስከ ዛሬ አልተሞከረም። ያም የግለሰብ አብዮት ነው። ራስን ለውጥ። አበቃ። ሌላ ምንም መፍትሄ የለም። ሌላውን ሁሉ እርሳው። ለመላው ዓለም ገሃነብነት አስተዋጽኦ ላለማድረግ ተጠንቀቅ። ንቁሁን፣ ጥንቁቁን። እናም ደግሞ ዓለምን ገነት የሚያደርግ አንዳች ነገር ማበርከት እንዳለብህ አስታውስ። የመንፈሳዊ ሰውነት መላው ምስጢር ይህ ነው። ሁሉም ሰው ይህን ማድረግ ቢጀምር ያለምንም ደም መፋሰስ አብዮት ይሆን ነበር። በአክባር የሕይወት ታሪክ ውስጥ የምትወሳ አንዲት ታሪክ አለች። አክባር በጣሙን የተዋበ የእብነበረድ ኩሬ አሰርቶ ነበር። ለኩሬው ዳክዬዎች ከሂማሊያ ከማንሳሮቫር አስመጥቶ ነበር። እናም ደግሞ ኩሬው በውሃ ሳይሆን በወተት ነው መሞላት ያለበት አለ። ንጉሠ ነገሥት አይደለ? ሁሉም የከተማው ነዋሪ በአንዲት አነስተኛ ባልዲ ብጤ፣ ብዙ አይደለም በትንሽ ባልዲ ወተት ይዞ እየመጣ ኩሬ ውስጥ እንዲጨምር አዘዘ። በነገው ዕለት በጠዋት ጀንበር ሳትወጣ ሁሉም ወተቱን በባልዲ ይዞ ወደ ቤተ መንግሥቱ እየመጣ ኩሬ ውስጥ ይጨምር የሚል ትእዛዝ ተላለፈ። የአክባር አጫዋች ቢርባል ስቆ የሰው ልጅ አይምሮ አልገባህም፣ ነገ ኩሬ ሙሉ ለሙሉ ውሃ ነው የሚሆንልህ አለው። ምንድን ነው የምትለው አለ አክባር። የእኔ ትእዛዝ እኮ ነው። የአንተ ይሁን የማንም ትእዛዝ ይሁን እኔ የሰው ልጅን አይምሮ መቻጣውትና እሺ ነገ ጠዋት ማን ትክክል እንደሆነ ይለያል አለ አክባር። እናም በነጋታው ጠዋት አክባርና ቢርባል ወደ ኩሬው ሄደው ሲያዩ ኩሬው በውሃ ሙልት ብሏል። ይህ እንዴት ይሆናል አለ አክባር።
በከተማው ጎዳና ላይ ያሉትን ያዙልኝ፣ ያገኛችሁትን ይዛችሁ እንዴት እንዲህ ሊሆን እንደቻለ ጠይቁልኝ አለ። የአክባር ወታደሮች ሰዎችን ይዘው አስፈራሯቸው። ውሸት ከተናገሩ ሕይወታቸው አደጋ ላይ እንደሚወድቅና እውነቱን ከተናገሩ ግን እንደሚለቀቁ ነገሯቸው። ሰዎቹም ተናገሩ። እውነታው ያው የከተማው ሕዝብ ወተት ያመጣል ብለን ጠብቀን ነበር። በዛ ሁሉ ወተት ውስጥ የእኛ ባልዲ ውሃ ማን ይለያታል? ማንም አያውቃትም ብለን ነበር። ግን አሁን ስናይ ኩሬው ሙሉ በሙሉ በውሃ ነው የተሞላው። ይሄ ማለት እንግዲህ ሁሉም ሰው የኛ አይነት ሐሳብ ነበረው ማለት ነው። መላው የከተማው ሕዝብ ሁሉ ልክ እንደኛው ነበር ያሰበው ማለት ነው። ሁሉም ሰው፣ አንድም የቀረ የለም። ሁሉም ያሰበው አንድ ነበር። የሰው ልጅ አእምሮ የሚሠራው በዚህ መልኩ ነው። ስለዚህም ዓለም ሐዘን የበዛባት ትራጀዲ ከሆነች ትራጀዲውን የፈጠረው ሌላም ሳይሆን አእምሮአችን ነው። ሁላችንም የየራሳችንን ባልዲ ሙሉ መከራ አዋጥተናል። የሰው ልጅ አእምሮን ተረድቶ በተለየ መልኩ ራሱን ካልመራ የኔ አንድ ባልዲ ውሃ ምን ለውጥ ታመጣለች፣ ማንስ ያያታል የሚለውን የጅል አስተሳሰቡን እስካልተወ ድረስ የትኛውም አብዮት አይሳካም። እናም ሁሉም ሰው በአእምሮ የሚያብሰለስለው ብልጣብልጥነት ሁሉ ሌሎችም አእምሮ ውስጥ እንዳለ ተረድቶ ቢያንስ እኔ ወተት የተሞላ ባልዲ ይዤ ልቅረብ፣ እንደ ሌሎቹ የውር ድንብሬን አልኖርም ካለ በእርግጥም ወተት የተሞላ ኩሬ ሊኖረን ይችላል። አንዴ የአንድ ሳይንቲስት እኔ ጋር አርፎ ነበር። የአትክልት አጸዴ ጫካ እንዲመስል ስለመፈልግ ቤቴ ዙሪያ የሚያምር ጫካ ተፈጥሯል። ሳይንቲስቱ እንዲህ አለኝ፣ የምታደርገውን ነገር ግን ተረድተኸዋል? እነዚህ ዛፎች ወደ ቤት በጣሙን ተጠግተው ካደጉ ቀስ በቀስ ቤት ውስጥ ነው የሚገቡት። አደገኛ ነገሮች ናቸው። በሰው ልጅና በዛፎች መካከል እስካሁን ድረስ የዘለቀ ጸብ አለ። ካሁኑ ካላስወገድካቸው በዓመታት ውስጥ ሥራቸው የቤትህን መሠረት ነው የሚንዱት። ዛፍ በጣም ነው የምጠላው። የሰው ልጅ አመለካከት ሆኖ የኖረ ነገር ነው ማጥፋት፣ መደምሰስ። ይህን የጥፋት አመለካከት ከያዝክ ሁሉንም ነገር እንደ ጠላት ማየት ትጀምራለህ፣ ምስኪን ዛፎችን ጭምር። እናም ደግሞ ምክንያትን የሚደግፍ ነገር አይጠፋም። አሁን ዛፎች በነጻነት እንዲያድጉ ከተተዉ እንኳን ቤታችንን ከተማችንን ጭምር ይቆጣጠሩታል። አሁን የሚታወቅ ነገር ነው። ነገር ግን መላው ሕይወትን በዚያ አነስተኛ መረጃ ላይ መስርቶ ፍልስፍና ማድረግን ስተት ነው። ሌላኛውም ነገር ደግሞ ያንኑ ያክል እውነት ነው። ከዛፎች ጋር ነው የምንኖረው። ዛፎችን ካጠፋን እኛም ጠፊዎች ነን። ዛፎች ኦክሲጅን ሲያስወጡ እኛ እናስገባለን። እኛ ካርቦን ዳይኦክሳይድ ስናስወጣ ዛፎች ካርቦን ዳይኦክሳይድ ያስገባሉ። ስለዚህም ዛፎች አጠገብ ስትሆን ይበልጡኑ ሕያው ትሆናለህ። ይሄ ቅኔ ብቻ አይደለም። ጫካው ስትገቡ አንዳች መነቃቃት በልባችሁ ያድራል። የዛፎቹ አረንጓዴነት እናንተም ላይ ለምለምነት ያጋባል። እናም ድንገት በጣም ሕያው የመሆን ስሜት ይሰማችኋል። አሁን ይሄ ቅኔ ዘረፋ አይደለም፣ ንጹሕ ሳይንስ ነው። ብዙ ኦክሲጅን ሲኖር ሕያውነትም የሕይወት ምትም ይጨምራል። እናም ያን ኦክሲጅን ስተነፍስ ደምህ ይጸዳል። ሰውነትም በቀላሉ ውስጡ የተከማቸውን መርዝ ያጸዳል። የሕይወት እርግብግቦሽ ይጨምራል። ሕይወት ከፍ ትላለች። ከዛፎች ጋር ወዳጆች ነን። መርዛችንን ወስደው አጽድተው መልሰው ኦክሲጅን ይሰጡናል። ኦክሲጅኑን ወስደን ተጠቅመንበት ካርቦን ዳይኦክሳይዱን እንሰጣቸዋለን። ዛፎች ካርቦን ዳይኦክሳይድን ለምግብ መስሪያነት ይጠቀሙበታል። ስለዚህም ዘላለማዊ ወዳጆች ነን። ሰው ያለ ዛፍ፣ ዛፍ ያለ ሰው አይኖርም። ለዛፎች መኖር እንስሶች ያስፈልጋሉ። ለእንስሶች መኖር ደግሞ የዛፎች መኖር ግድ ይላል። ዛፎችና እንስሳት የተለያዩ ሳይሆኑ የአንድ የሰመረ ሙዚቃ ምቶች ሪትምስ ናቸው። ይህም አንድ እውነታ ነው። እናም ሕይወት ይህን ቁም ነገር ገሸሽ ማድረግ አይገባትም። አጠቃላዩን ምስል አይቶ መረዳት ግድ ይላል። አንድ ቁራጭ እውነታ ብቻውን ሙሉውን እውነት የሆነ ያክል ሊያታልለን አይገባም። አካባቢያችን ካለው ሕይወት ጋር ጦርነት መግጠም የለብንም። አዎ፣ የታኦ የሱፊዝም የዜን መንገድ ያ ነው። አንድ ዝነኛ የዜን ታሪክ አለ። ንጉሡ አናጺውን ጠረጴዛ ሥራልኝ ይለዋል። ሽማግሌው አናጺም እንዲህ አሉ፣ እኔ በጣም አርጅቻለሁ፣ ልጄ ደግሞ ገና እየተማረ ነው። ቢሆንም የቻልኩትን ያክል እሞክራለሁ።
ጊዜ ስጠኝ። ለ3 ቀናት ሽማግሌው አናጺ ጫካ ውስጥ ገብተው ተሰወሩ። ከ3 ቀናት በኋላ ተመልሰው መጡ። ለጠረጴዛው እንጨት ፍለጋ ነው 3 ቀን ሙሉ የጠፉት አላቸው ንጉሡ። እንደ ሁኔታው ነው አሉ ሽማግሌው። አንዳንዴ 3 ቀናት ይፈጃል፣ አንዳንዴ ደግሞ 3 ወር፣ አንዳንዴማ የሚፈለገው አይነት ዛፍ እስኪገኝ 3 ዓመትም የሚፈጅበት ጊዜ አለ። አስቸጋሪ ጥበብ ነው። ንጉሡ ግራ ተጋባ። ምን ማለቶት ነው? እስኪ ዘርዘር አድርገው ያስረዱኝ አላቸው ሽማግሌውን። መጀመሪያ መጾም አለብኝ አሉ ሽማግሌው። ምክንያቱም ስጾም አንጎሌ ቀስ በቀስ ሩጫውን ቀንሶ ጸጥ ይላል። አንጎሌ ፍጥነቱን ሲቀንስ ደግሞ ሁሉም ሐሳቦቼ፣ ንዴቴ ሁሉ ቀስ በቀስ መጥፋት ይጀምራሉ። ከዛ ሙሉ ለሙሉ ውስጤ ሰላም ይሰፍናል። ጥል ከውስጤ ይርቃል። ውስጤ በፍቅርና ርኅራኄ ይሞላል። የተለየ ስሜት ውስጤ ይነግሳል። እናም አንጎሌ ባዶ የመሆን ስሜት ሲሰማኝ ያኔ ወደ ጫካ ሄዳለሁ። ምክንያቱም በዚህ መንፈስ ውስጥ ስሆን ነው ትክክለኛውን ዛፍ ማግኘት የምችለው። በጥል በንዴትና በአጥፊነት ስሜት ውስጥ ሆነ እንዴት ነው ትክክለኛውን ዛፍ ማግኘት የምትችለው? አትችልም። እናም ዛፎቹን እጠይቃቸዋለሁ፣ ከእናንተ መሃል ጠረጴዛ ለመሆን ፍቃደኛ የሆነ አለን ብዬ እጠይቃቸዋለሁ። ከዛም እየተዘዋወርኩ ፍቃደኛ የሆነ ዛፍ ካለ እፈልጋለሁ። አዎ ያን የዛፉን ፍቃደኝነት መስማት እችል ዘንድ አንጎሌ ባዶ መሆን አለበት። ስለዚህም እጾማለሁ፣ ሱባኤ እገባለሁ፣ በተመስጦዬ በሜዲቴሽን ውስጥ እሰጥማለሁ። እናም ሙሉ ለሙሉ ባዶ ስሆን በዛፎቹ መሃል እየተዘዋወርኩ የዛፎቹን ስሜት አዳምጣለሁ። አንድ ዛፍ ለምፈልገው ጉዳይ የሚሆን ከመሰለኝ ዛፉ አጠገብ ተቀምጬ ፍቃደኝነቱን እጠይቃለሁ። ቅርንጫፍን መቁረጥ ፈልጌ ነበር፣ ፍቃደኛ ነህን እለዋለሁ። ዛፉ በሙሉ ልቡ እሺ ካለ ያኔ ነው የምቆርጠው። አለበለዚያ ግን እኔ ማንኝና ነው የዛፉን ቅርንጫፍ መነካ? ያሁን ፈጽሞ የተለየ አተያይ ነው። በዛፉና በሰውየው መካከል ምንም አይነት ጦርነት የለም፣ ጓደኝነት ነው ያለው። ሰውየው ከዛፎቹ ጋር መወዳጀት፣ ልብ ለልብ መግባባት ነው የሚሻው። እናም ፍቃደኝነታቸውን ጠይቋል። ይህ ለምዕራባዊ ዓለም ሰው አንጎል መያዣ መጨበጫ የሌለው ወለፈንድ አብሰርድ የሆነ ነገር ነው። የምዕራባዊ ሰው አእምሮ ምን አይነት ነገር ነው የምታወራው? ዛፍን ልቁረጥ ወይ ብሎ መጠየቅ? አብዳሃል እንዴ? እሺ ቆይ ጠየቅከው እንበል። እንዴት ነው ዛፉ እሺ ወይም የሚለው? ግን ደግሞ የምዕራቡ ዓለም ሳይንስ ራሱ ዛፎች አዎን ወይም አይደለም ማለት እንደሚችሉ ቀስ በቀስ እየተረዳ መጥቷል። በአሁኑ ወቅት የዛፍን ውስብስብ ስሜት መለካት የሚችሉ የተራቀቁ መሳሪያዎች ተሰርተዋል። ዛፉ ፍቃደኛ መሆን አለመሆኑን፣ ደስተኛ መሆን አለመሆኑን መለካት የሚችሉ ልክ የልብ ምትን እንደሚመዘግበው ካርዲዮግራም አይነት መሳሪያዎች ተሰርተዋል። እናም የአንድን ዛፍ የልብ ምት መመዝገብ ተችሏል። በእነዚህ የኤሌክትሮኒክስ መሳሪያዎች አማካኝነትም የዛፉን ስሜት ማወቅ ይቻላል። አንድ ዛፍ ቆራጭ ወደ ዛፉ አጠገብ ሲመጣ ዛፉ ሐዘን ይሰማዋል፣ በፍርሃት ይርዳል። ይህም በመሳሪያው ላይ ቁልጭ ብሎ ይታያል። የትኛውም ታኦኢስት በዛ ስሜት ውስጥ ያለን ዛፍ አይቆርጥም ፈጽሞ። ዛፉ ፍቃደኛ ካልሆነኛ ማንንና ነው የሚሉት። ዛፉ በራሱ ስሜት ራሱን ለመስጠት ፍቃደኛ ሲሆን ያኔ ብቻ ነው ዛፉን የምንቆርጠው ነው የሚሉት። በዚህ ሁኔታ ራሱን በፍቃደኝነት ከሰጠ ዛፍ የሚሰራ ጠረጴዛ ምን አይነት ሊሆን እንደሚችል አስባችሁታል? ፍጹም የተለየ ነው የሚሆነው። የዛፉ ስጦታ ነዋ። በግዳጅ ከዛፉ ላይ የተወሰደ አይደለማ። ዛፉ አልተዘረፈም፣ አልተበደለም። ጠረጴዛው የሚያምር አንዳች የተቀደሰ ድባብ እንደሚኖረው ምንም ጥርጥር የለውም። ይህ ጠረጴዛ ቤቱ ውስጥ ካለ በሌሎች ጠረጴዛዎች አጠገብ የማይኖር አንዳች የተቀደሰ መንፈስ ቤቱ ውስጥ ይሰፋል። ጠረጴዛው ቤቱ ውስጥ እንደ ጓደኛ ነው የሚኖረው። አንተም ጓደኛ አድርገው የለ እሱም ጓደኛው ያደርግሃል። ቤቱ ውስጥ እንደ ቤተሰብ አባል እንጂ ከጠላት እንደ ተቆረጠ አካል አይደለም የሚኖረው። የምዕራባዊ ዓለም አእምሮ በራሱና በተፈጥሮ ላይ ጨክኗል፣ አምርሯል፣ ጦርነት አውጇል። የሰዎችን ልብና ስነ ልቦና ለሁለት ከፍሎም ህመምተኛ አድርጓል። ፖለቲካን፣ ጦርነትንና የአካባቢ ቀውስን ኢኮሎጂካል ክራይሲስን ያመጣውም እሱ ነው።
አሁን ግን ነገሮች እየከረሩ መጥተዋል። የሰው ልጅ ሁለት አማራጮች ብቻ ናቸው ያሉት። ወደ ኋላ ተመልሶ የምዕራባዊ ዓለም ያመጣበትን የወራሪነትና የአጥቂነት ክፉ መንፈስ መተው፣ አሊያም ይህችን ውብ ፕላኔት ደህና ሁኚ ብሎ መሰናበት። ይህች ፕላኔት የሰው ልጅን ከዚህ በላይ ታግሳ መቆየት አትችልም። እስካሁን የታገሰችንም ራሱ ከበቂ በላይ ነው።